በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውእቱ ነሣ ደዌነ ወጾረ ሕማመነ፣ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለተቀበላቸው 13ቱ ሕማማተ መስቀል ወይም የመስቀል መከራዎች ብለን ስለምናስባቸው ሕማማት ይሆናል። የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 18 ሰዓት ከሌሊቱ 9 ሰዓት ከቀኑ 9 ሰዓት በድምሩ 18 ሰዓት መከራን ተቀብሎ ቅድስት ነፍሱን ከስጋው ለይቷልና በእነዚህ 18ቱ ሰዓታት ውስጥ የተቀበላቸውን 13ቱን ሕማማተ መስቀል ረድኤተ እግዚአብሔርን አጋዥ አድርገን እንማራለን። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡ እንድናስተውል ቅዱስ ፈቃዱ ይሆንልን። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸው መከራዎች እጅግ አስደንጋጭ ናቸው። እንግዲህ አባታችን አዳምና እናታችን ሔዋን በስሜት ሕዋሳታቸው ሁሉ እንደበደሉ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በበደሉት ልክ ደግሞ ክሶላቸዋል። ለምሳሌ አዳምና ሔዋን በደሉን በ5 ወገን አምጥተውታል። ለምሳሌ በዓይናቸው የተከለከሉትን ዛፍ ተመልክተዋል። በጆሮአቸው የእባብን ምክር ሰምተዋል። በእግራቸው ወደ ዕፀ በለስ ሄደዋል። በእጃቸው ዕፀ በለሷን ቆርጠዋል። በጉሮሮአቸው ዕፀ በለሷን አስገብተዋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በእነዚህ ልክ መከራን ተቀብሏል። ለምሳሌ በዓይኑ ግርማ አይሁድን ተመልክቷል። በጆሮ የአይሁድን ስድብ ሰምቷል። በአፉ መራራ ሐሞትን ቀምሷል። አዳምና ሔዋን ዕፀ በለስን በቆረጡበት እጃቸው ፈንታ በምስማር እጁ ተቸንክሯል። አዎ አዳምና ሔዋን በእግራቸው ወደ ዕፀ በለስ በገሰገሱ ፈንታ የክብር ባለቤት ጌታችን አምላካችንም እግሮቹ ተቸንክረዋል። ለዚህ ነው ሊቁ ኦ አይዳው ለለሐኳሁ ለአዳም እፎ ተቀነዋ በቀነዋተ መስቀል ኦ አይጋር እላንሶ ሰው ውስተ ገነት እፎ ተቀነዋ በቀነዋተ መስቀል። አዳምን የፈጠሩ እጆች ወዮ በችንካር ተቸነከሩ፣ በገነት የተመላለሱ እግሮች ወዮ በችንካር ተቸነከሩ በማለት በእጁ በእግሩ በዓይኑ በጆሮ በአፉ የተቀበለውን ጽዋተ መከራ ሊቁ አንስቶታል። በአጠቃላይ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ 18 ሰዓት መከራን ተቀብሎ መላውን ዓለም አድኗል። በ18ቱ ሰዓታት ውስጥ የተቀበላቸውን 13ቱን ሕማማተ መስቀል ዛሬ እንደ እግዚአብሔር ቸርነት እናያለን። በድጋሚ የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሆንልን። መጀመሪያ የተቀበለው መከራ ተአስሮተ ድኅር የኋሊት መታሰር ይባላል። ይኸውም ሐሙስ ማታ 3 ሰዓት ላይ አይሁድ ይዘው ወደ ሊቀ ካህናቱ ወደ ቀያፋ ይዘውት ሄደዋል። ያን ጊዜ ሊቀ ካህናቱ ቀያፋም አንተ እግዚአብሔር ልጅ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አምልሃለሁ ብሎ በተናገረው ጊዜ አንተ አልህ አለው። አንተ አልህ የሰው ልጅ በኃይል ቀኝ ሲመጣ በሳይቅ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ ብሎ በተናገረው ጊዜ የሊቀ ካህናቱ አገልጋይ ፊቱን በጥፊ መቶታል። ከዛ በፊት ግን በተቀበለው መከራ ስናይ የመጀመሪያው መከራ ተአስሮተ ድኅር ይባላል። የኋሊት አስረው ነበረ ወደ ሊቀ ካህናቱ ጌታን የወሰዱት። ጌታችንም የኋሊት በብረት ሐብል በመታሰሩ ፈንታ እኛን ወደ ኋላ ከጽድቅ መንገድ ወደ ኋላ ይስበን ይጎትተን ያስቀረን የነበረውን ዲያብሎስን ድል ነስቶልናል። እሱ ወደ ኋሊት በመታሰሩ ፈንታ እኛን ወደ ኋሊት ከሚመልሰን ጥንተ ጠላት ዲያብሎስ ነፃ አውጥቶናልና ክብር ምስጋና ለስሙ ይሁን። ለዚህ ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው የአምላክን ልጅ አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው፣ በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተላቸው ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጣ አሉት፣ በመኳንንት በሚፈርደው በእርሱ ፈረዱበት ይላል። ስለዚህ የመጀመሪያው መከራ ታስሮ ወደ ሊቀ ካህናቱ መቅረብ ነበረ። ከዛ ቀጥሎ ነው እንግዲህ ሁለተኛው መከራ የሚቀጥለው። ይኸውም ሁለተኛው መከራ ተጸፎ መልታየት ፊቱን በጥፊ መመታቱ ነው። ይኸውም ሊቀ ካህናቱ አንተ የእግዚአብሔር ልጅ ነህ ባለው ጊዜ አንተ አልህ ባለው ጊዜ አንዱ በድፍረት ተነስቶ የጌታን ፊት
በጥፊ መቶታል። ጌታችንም በዮሐንስ ወንጌል ምዕራፍ 18 ቁጥር 22 ላይ ወእመሰ ሰናይ ነበብኩ ለምን ትንከተዘብጠኒ በጎ ነገር ብናገር ለምን ትመታኛለህ ብሎ እንደጠየቀው ወንጌላዊው ዮሐንስ በዮሐንስ ወንጌል ምዕራፍ 18 ቁጥር 22 ላይ ጽፎልናል። በጥፊ የመታው ሰው 38 ዓመት ሙሉ በደዌ ዳኛ ባልጋ ቁራኛ በቤተ ሳይዳ በመጠመቂያው ተኝቶ የነበረው መጻጎ የተባለ በሽተኛ ነበረ። አባቶች ይህን ይዘው ውለታ በጥፊ ይላሉ። እንግዲህ አልጋህን ተሸክመ ሂድ ባለው ፈንታ ጌታን ለመምታት እጆቹን ዘርግቷል። እንግዲህ አባቶቻችን ሊቃውንት ይህን ሲተረጉሙት ጌታችን በጥፊ በመመታቱ አዳምና ሔዋንን የልባቸውን ፊት እየደበደበ ሲኦል ያወርዳቸው የነበረውን ዲያብሎስን ድል ነስቶታል። እሱ በጥፊ ተመቶ እኛን ልባችንን የሚመታንን ዲያብሎስን ጥንተ ጠላታችንን ድል ነስቷልና ክብር ምስጋና ለስሙ ይሁን። ለዚህ ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ምን ይላል? ኪሩቤል አለ በእሳት ክንፍ ተሸፍነው በፊቱ የሚሰወሩለት እርሱን ክፉ ባሪያ እጁን አጽንቶ ፊቱን ጸፋው ይላል። ይሄ እንግዲህ በቤተ ክርስቲያናችን ትምህርት ተጸፎ መልታሂት ይባላል። ከዛ በኋላ ፊቱን በሻሽ ሸፍነው መኑቱ ክርስቶስ የመታ ማን ነው? በጥፊ የመታ ማን ነው? እያሉ ዘብተውበታል። የክብር ባለቤት መድኃኔዓለም ክርስቶስም ሁለተኛው የተቀበለው መከራ ተጸፎ መልታሂት ነው። እሱ ፊቱን በጥፊ እየተመታ እኛን ልባችንን እየደበደበ ወደ ሲኦል የሚጥለንን ጥንተ ጠላት እባቡን ሰይጣንን ድል ነስቶልናል። ሶስተኛው መከራ ወሪቀ ምራቅ ይባላል። ይህም አይሁድ ሞት ይገባዋል ብለው ምራቃቸውን ተፍተውበታል። የአይሁድን ምራቅና የሱን ምራቅ እስቲ አነጻጽረን እንነጋገር። በዮሐንስ ወንጌል ምዕራፍ 9 ላይ አንድ ግንባር ብቻ ያለው ሰው ቁጭ ብሎ ሲለምን ሐዋርያት አይተው ይህ ሰው ግንባር ኖሮት አይን ግን የሌለው በምንድን ነው? ኃጢአት ሰርቶ ነው እሱ ነው ወይስ ቤተሰቦቹ በድለው ሲሉ እሱም ቤተሰቡም አልበደለም የእግዚአብሔር ክብር በሱ ይገለጽ ዘንድ ነው ካለ በኋላ ምራቁን መሬት ላይ እንትፍ ብሎ ጭቃ ሰራ። ከዚህ በኋላ ብልህ ንድፍ ነዳፊ ዲዛይን እንደሚያወጣ የአይን ቅርጽ ቀረጸበት። ከዚህ በኋላ በሰሊሆም ተጠምቀና ባለው ጊዜ አበቦች ከእንቡጣቸው እንደሚፈነዱ አይኑ እያየ ተመለሰ ይላል። በሳይንሱ ትምህርት ትራኮማ የሚባል በሽታ በአፈር የሚነሳ ህመም ነው፣ በጭቃ የሚነሳ ህመም ነው። ገሌና ገሌ አይንና አፈር ናቸው ከተባለ ጠላቶች ናቸው፣ ተቃራኒዎች ናቸው። ወይም አንዱን ሰው አይንህን ላፈር ካለው ሁለተኛ አለህ ማለቱ ነው። እንግዲህ ጭቃ አይንን ያጠፋል እንጂ አይንን አያበራም። እሱ ግን አይንን በሚያጠፋ በጭቃ አይንን አብርቷልና ቅዱስ ያሬድ ምን ይላል? በጾመ ድጓው ላይ እምኩሉ ዘያብ ይነግር ዘገብረ ከሁሉ የሚበልጠውን ያደረገውን ልንገራችሁ። ጽቡር ያውር ህያው አይነ ጭቃ አይንን ያጠፋል እንጂ አይንን አያበራም። እሱ ግን አይንን በሚያጠፋ በጭቃ አይንን ፈጠረ በምራቁ ጭቃን ሰርቶ ይላል። እንግዲህ እሱ በምራቁ ጭቃን ሰርቶ አይንን የፈጠረውን አምላክ አይሁድ ግን ክፉ ምራቃቸውን ተፍተውበታል። ምራቃቸውን እንደሚተፉበት አስቀድሞ እግዚአብሔር አምላክ በራሱ በኢሳይያስ አድሮ በምዕራፍ 50 ቁጥር 6 ላይ ምን ይላል? ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጮች ሰጠው፣ ፊቴንም ከውርደትና ከትፋት አልመለስኩም ያለው ትንቢቱ ሊደርስ ሊፈጸም በማቴዎስ ወንጌል ምዕራፍ 26 ቁጥር 67 ላይ እንደምናነበው ምራቃቸውን ተፍተውበታል። እንግዲህ ጌታችን ላዩ ላይ ምራቅ ሲተፋበት ካሳ ክሶልናል። ይኸውም ዲያብሎስ በአዳምና በሔዋን በልቡናቸው ፊት ላይ የክፋት ምክሩን እየተፋ ሲኦል አውርዷቸው ነበረና የኔና የናንተ ጌታ መድኃኔዓለም ተተፍቶበት ከዲያብሎስ የክፋት ምራቅ ነፃ አውጥቶናልና ይህንን የምናስብበት ሳምንት ላይ ነን። እንግዲህ ቅዱስ ሄሬኔዎስ የተባለ ሊቅ ምን ይላል? በፊቱ ላይ እንትፍ እንዳሉበት በጥፊም እንደመቱት እርሱ ግን እፍ ብሎ መንፈስ ቅዱስን በደቀ መዛሙርቱ አሳደረባቸው ይላል። በአዳም ላይ እፍ ብሎ የሕይወት እስትንፋስን የዘራለትን አምላክ እነሱ ግን የክፋት ምራቃቸውን ፊቱ ላይ ተፍተውበታል። እሱ ተተፍቶበት እኔና እናንተን ከዲያብሎስ የክፋት ምራቅ ትፋት ነፃ አውጥቶናልና ይህን ነገር በአጽንኦት ማሰብ ይገባናል። አራተኛው የተቀበለው መከራ ተኮሮሪስ ወይም ተኮሮተሪስ ይባላል። ራሱን በዘንግ ተደብድቧል። ይኸውም በማቴዎስ ወንጌል ምዕራፍ 26 ቁጥር 68 ላይ ምን ይላል? ራሱን በዘንግ መቱት ይላል። እንግዲህ ራሱን
በዘንግ እንደሚመታ ጌታ ከመወለዱ ከ500 ዓመት አስቀድሞ ኢሳይያስ በምዕራፍ 1 ቁጥር 5 ላይ ራስ ሁሉ ለሕመም ሆኗል በማለት የሕይወት ራስ ኢየሱስ ክርስቶስ በራሱ በዘንግ እንደሚመታ አስቀድሞ ተናግሯልና ያ ሊደርስ ሊፈጸም አይሁድ ራሱን በዘንግ ደብድበውታል። እንግዲህ ጌታችን ለምን ራሱን በዘንግ ተደበደበ? ለጊዜው እነሱ መከራ ለማጽናት ያደረጉት ነው፣ ፍጻሜው ግን ለካሳ ነው። ምክንያቱም ዲያብሎስ የአዳምን የልቡናውን ራስ በክፋት የምክር በትሩ እየመታ ሲኦል አውርዶት ነበርና የክብር ባለቤት ጌታችን ራሱን ተመቶ የዲያብሎስን ራስ ቀጥቅጦታል። ለዚህ ነው ሊቃውንት ምን አሉ? ራሱን በዘንግ በመመታቱ የታላቁን ቀይ ዘንዶ 7 ራሶች 10 ቀንዶች አጠፋልን ብለዋል። እሱ ራሱን ሲመታ አንተ ቀጥቀጥ ከአርስቲው ለከይሲ እንዳለ ቅዱስ ዳዊት የእባቡን ራስ ቀጠቀጠልን። እርሱ ራሱ ባይመታ ኖሮ ዛሬ ዲያብሎስ አንገቱን ራሱን ከፍ ከፍ ያደርግ ነበረ። ያን ጊዜ ግን ላያዳግም የክብር ባለቤት ኢየሱስ ክርስቶስ ራሱን ተመቶ የጥንተ ጠላት የሰይጣንን ራስ ቀጥቅጦ አጥፍቶልናልና ይሄ 4ኛው የተቀበለው መከራ ነው። 5ኛው የተቀበለው መከራ ተቀስፎ ዘባን ይባላል። ጀርባውን ተገርፏል። ይህም የማቴዎስ ወንጌል ምዕራፍ 27 ቁጥር 26 የዮሐንስ ወንጌል ምዕራፍ 19 ቁጥር 1 ላይ እንደምናነበው 3 ሰዓት ላይ ተገርፏል። ይህን ታላቅ ጸዋቶ መከራ ተቀብለዋል። እንግዲህ ባይሁን ልማድ የሚሰቀል አይገረፍም፣ የሚገረፍ አይሰቀልም ነበረ። እሱም ግን የግፍ ድርብ እጥፍ ድርብ ነው ያደረጉበት እና ሰቅለውታልም ገርፈውታልም። እንግዲህ ጀርባው እንደሚገረፍ ኢሳይያስ አስቀድሞ ከ500 ዓመት በፊት በምዕራፍ 50 ቁጥር 6 ላይ ምን አለ? ጀርባዬን ለግርፋት ጉንጬንም ለጥፊ ፊቴንም ከውርደትና ከጥፋት አልመለስኩም ብሎ ያለው ሊደርስ ሊፈጸም የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን ጀርባውን ገርፈውታል። እንግዲህ ጀርባውን ሲገረፍ እንዴት አይነት ግርፋት ነው የሚለውን በደንብ አድርገን ስንመረምር በኦሪት ልማድ አንድ ሰው ከ40 አትርፎ መግረፍ የተከለከለ ነው። እርሱም ግን 39 ጊዜ ከገረፉት በኋላ ቁጥር ተሳሳትን እያሉ እንግዲህ ስጋው አልቆ አጥንቱ እንደ በረዶ ነጭ እስኪሆን ድረስ 6666 ጊዜ ገርፈው እንደ ብራና ወደዛና ወደዚህ ወጥረው በሰቀሉት ጊዜ አጥንቱ ታይቶ የሚቆጠር ሆኗል። እንግዲህ ጌታችን ባይገረፍ ኖሮ ምን ይከሰት ነበረ? አዎ እውነት ነው። ዲያብሎስ አዳምና ሔዋንን የልቡናቸውን ጀርባ በክፋት ምክሩ እየገረፈ ወደ ሲኦል አውርዷቸው ነበረና የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚያ ካሳ ሊሆን 6666 ጊዜ ተገርፏል። ለዚህ ነው ታላቁ አባት ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 25 ላይ በመገረፉ ቁስል ተፈወሳችሁ፣ እንደ በጎች ትቅበዘበዙ ነበረና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ። እውነት ነው። በመገረፉ ቁስል ተፈወሳችሁ አለ። እሱ ተገርፎ እኔና እናንተን ቁስላችንን ፈውሶናልና በዚህ በሰሙነ ሕማማት ላይ የጌታን ግርፋቱን እናስባለን። 5ኛው መከራ እንግዲህ አሁን ያየነው ነው። 6ኛው መከራ የሾህ አክሊል እላዩ ላይ ደፍቷል። ይኸውም የዮሐንስ ወንጌል ምዕራፍ 19 ቁጥር 2 ላይ የነገስታት ንጉሥ የሕይወት ራስ ኢየሱስ ክርስቶስን ጭፍሮች ከሾህ የተሰራ አክሊልን ጎንጉነው በራሱ ላይ ደፍተውለታል። እንግዲህ ጌታችን ራሱ ላይ የሾህ አክሊል ጎንጉነው አይሁድ ማስቀመጣቸው ራሱን የቻለ ሰፊ ምስጢር አለው። እንደሚታወቀው በኦሪት ዘፍጥረት ምዕራፍ 3 ቁጥር 18 ላይ አዳም የተረገመው እርግማን ነበረ። ምድር እሾህና አሜከላን ታበቅልብሃለች ብሎት ነበረ። እንግዲህ ምድር እሾህና አሜከላ እንድታበቅል በእግዚአብሔር ተረግማ ነበረ። ይህን እርግማን ራሱ እግዚአብሔር ሊሽረው ራሱ ላይ የሾህ አክሊል ደፋ። ሊቃውንት ምን ይሉታል? አጥፋ አለነ መርገመ ሾህ ወአሜከላ ዘበቆለ ውስተ ምድርነ። ራሱ ላይ የሾህ አክሊልን በመቀዳጀቱ የእሾህ መርገምን የአሜከላን መርገምን ነቅሎ አስወገደ በማለት አስተምረዋል። ይህ ብቻ አይደለም። አዳምና ሔዋን ዕፀ በለስን በልተው የድል ነሺዎች አክሊል ተለይቷቸው ነበረና የሾህ አክሊል ላዩ ላይ ደፍቶ ያን የድል አክሊል ለሕዝቡ ሁሉ የክብር ባለቤት መልሷል። ይህ ብቻ አይደለም። አዳም በአዳምና በሔዋን ልብ ላይ ጥንተ ጠላት ሰይጣን የኃጢአትን እሾህ ተክሎ ያሰቃያቸው ያስጨንቃቸው ነበረ። የክብር ባለቤት ጌታችን ደግሞ ራሱ ላይ የሾህ አክሊልን ደፍቶ ይህንን የዲያብሎስ
የኃጢአት እሾክ መርዝ ከህዝቡ ሁሉ ነቅሎ ጥሏልና እንግዲህ ስድስተኛ አክሊለ ሦክ ብለን የሾህ አክሊል መድፋቱን እናስባለን። ሰባተኛው መከራው ጸዊረ መስቀል ነው። ይኸውም ከሊቶስጥራ እስከ ቀራንዮ ድረስ ያን ሁሉ ፍኖተ መስቀል የክብር ባለቤት ጌታችን መስቀል ተሸክሞ ሂዷል። እንግዲህ መስቀል ሲሸከምም መንገድ ላይ ከፊት ያሉት እየሳቡት ከኋላ ያሉት እየጎተቱት ነበረና ስምዖን ቀሬናዊን ሲያገኙት መስቀሉን እንዲሸከም ግድ ብለውታል። ከበረከተ መስቀሉ ለስምዖን አሳትፎታል፣ ለእኛም ያሳትፈን። እንግዲህ በቤተ ክርስቲያን ታሪክ የሚነገር አለ። ሴቶች ሁሉ ያለቅሱ ነበረ፣ እንባቸው ይፈስ ነበረ። ከነዚህ መካከል ቬሮኒካ የምትባል አንዲት ሴት ነበረች። በጣም እያለቀሰች ብታጣ ፊቱ ደም ለብሶ ሕማማተ መስቀልን ተቀብሏልና በእውነት ተገርፏልና አዝና ሻሿን ሰጠችው። ያን ጊዜ ፊቱን ጠርጎ ሻሿን በመለሰላት ጊዜ ለመጀመሪያ ጊዜ የጌታችን የፊቱ ስዕል በሻሿ ላይ እንደታተመ ይነገራል። ዛሬ ቬሮኒካና ጌታችን የተገናኙበትና ሻሿን የሰጠችው ቦታ በቅድስት ሀገር በኢየሩሳሌም ምዕመናን የሚጎበኙት ነው። ሌላው እንግዲህ ስምንተኛው መከራ ሐሞት መጠጣቱ ነው። ይሄ እንግዲህ የሆነው በዮሐንስ ወንጌል ምዕራፍ 19 ቁጥር 28 እስከ 30 ነው። ተጠማሁ ባለ ጊዜ መራራ ሐሞትን አይሁድ ሰጥተውታል። እንግዲህ ጌታችን መራራ ሐሞትን እንደሚጠጣ አስቀድሞ ዳዊት ከ1000 ዓመት አስቀድሞ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት በመዝሙር 68 ቁጥር 21 ላይ በምግቤ ሐሞት ጨመሩበት ለጥማቴም ሆምጣጤ ያጠጡኝ በማለት የተናገረው ትንቢት ሊደርስ ሊፈጸም ሆምጣጤ የመላበት ዕቃ ተቀምጦ ነበርና እነሱም በሰፍነግ መልተው በአፍ ውስጥ እንደጨመቁበት ወንጌላውያን ሁሉ ጽፈውልናል። እንግዲህ ጌታችን ለምን ተጠማ? እሱ ተጠምቶ የኔና የናንተን ጽምአ ነፍስ የነፍሳችንን መጠማት አራቀልን። ሰው ሁሉ 5500 ዘመን ነፍሱ ተጠምታ ነበረ፣ ነፍሱ ደርቃ ነበረ። የክብር ባለቤት ጌታችን ተጠማው በማለት የነፍሳትን ጥም ሁሉ አበረደላቸው፣ ነፃ ወጣቸው። እሱ መራራ ሐሞትን በመቅመሱ መራራ ሐሞት ከሰው ልጆች ተወግዷል። ይሄ እንግዲህ ለካሳ ያደረገው እንደሆነ ነው እንግዲህ ቅዱሳን አባቶቻችን ያስተማሩን። አዳምና ሔዋን ጣፋጭ ጸበለስን ቢበሉ የነሱ አምላክ ደግሞ መራራ ሐሞትን ጠጥቶ ነፃ አውጥቶቻል። ቀጥሎ ያሉት እንግዲህ 5ቱ ችንካሮች ናቸው። እንግዲህ 8ና 5ን ስንደምር 13 ይሆናሉ። 13ቱ ሕማማተ መስቀል ይባላሉ። እንግዲህ በመዝሙር 21 ቁጥር 16 ላይ ብዙ ውሾች ከበውኛል፣ የክፋተኞች ጉባኤ የሚያዙኝ፣ እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼም ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝ ይላል። እንግዲህ እጆቼንና እግሮቼን ቸነከሩኝ ብሎ በዳዊት ጌታ ከመወለዱ ከ1000 ዓመት አስቀድሞ አስነግሮ ነበርና ያ ሊደርስ ሊፈጸም በ5ቱ ችንካሮች ጌታን ቸንክረውታል። እንግዲህ አዳምና ሔዋን ወደ በለሲቱ በእግራቸው ተጓዙ። የነሱ አምላክ ደግሞ እግሩ ተቸነከረ። አዳምና ሔዋን በለሷን በእጃቸው ቆረጡ። የነሱ አምላክ እጆቹ ተቸነከሩ። እንግዲህ ወብቅነዋቲው ሰበረ ለነ ቀኖተ ሞት፣ እሱ ተቸንክሮ የሞት ችንካርን ከሰው ልጆች አላቀቀ፣ አስወገደ። እንግዲህ የ5ቱ ችንካሮች ስም ሳዶር፣ አላዶር፣ ዳናት፣ አዴራ ይባላሉ። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ እነዚህን ሲተነትናቸው ሳዶር የሚባለው እንግዲህ ምንድን ነው ሲል በመጽሐፈ ምስጢር ላይ ተመልካቾቻችን ማንበብ ትችላላችሁ። ቋሚውና አግዳሚው የመስቀሉ ቋሚ አለ፣ የመስቀሉ አግዳሚ አለ። ሁለቱን ያያያዙበት የሚስማር ስም ሳዶር ይባላል። ሁለተኛው አላዶር ሲባል ይኸውም የጌታን ቀኝ እጅ የቸነከሩበት ችንካር ነው። ሌላው ዳናት ይባላል። ይሄ ደግሞ የጌታ ግራ እጅ የተቸነከረበት የችንካር ስም ሲሆን ሁለት እግሮቹ ደግሞ በአንድ ላይ የተቸነከሩበት አዴራ ይባላል። በመጨረሻም የናዝሬቱ ኢየሱስ የአይሁድ ንጉሥ አይሁድ ኢየሱስ ናዝራዊ የናዝሬቱ ኢየሱስ የአይሁድ ንጉሥ የሚለውን ደግሞ ጲላጦስ የጻፈበትን ያያያዘበት ሮዳስ ይባላል። እነዚህ 5ቱ ችንካሮች በጌታ ደም የከበሩ ቅዱሳት ቅንዋት በመባል ይታወቃሉ። ስለዚህ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እነዚህን 13ቱን ሕማማተ መስቀልን ተቀብሎ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ወገብረ ሰላም በደመ መስቀሉ በመስቀሉ ደም ፈሳሽነት ለዓለም ሰላምን መሰረተ። ወሰዓረ መርገመ በዲበ ዕፀ መስቀል በመስቀል ተሰቅሎ መርገመ ስጋ መርገመ ነፍስ
ነፍስን ሻረ። በመስቀሉ ስር እናታችን ቅድስት ድንግል ማርያም ነበረች። ዮሐንስ እያለቀሰ ነበረ። በመጨረሻም እናቱን ስጦታ አድርጎ ሰጠን። እነኋት እናትህ አለው ለዮሐንስ። እናት ትሁን ብሎ በእውነት ቀራንዮ ድረስ በታማኝነት ለገሰገሰው ለዮሐንስ ድንግል ማርያምን ሽልማት አድርጎ ሰጠው። እነሆ ልጅሽ አለ። ዛሬም ዮሐንስም በሃይማኖት በምግባር ለምንመስል ለሁላችን የአደራ እናታችን ናት። የአደራ ልጆቿ ነንና በምልጇ እኛን ልጆቿን ሁሌም ትጠብቀናለች። ከዚህ በኋላ በእውነት በአካለ ነፍስ ወርዶ ነፍሳትን ሁሉ ነፃ አውጥቶ ወደ ጥንት ርስታቸው ወደ ገነት ገብተዋልና አስገብቷቸዋልና በዚህ ሳምንት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን ጽዋቶ መከራ እናስባለን። ውእቱ ነሳ ደዌነ ወጾረ ሕማመነ፣ እርሱ ግን በእውነት ደዌያችንን ተሸክሟል፣ ሕማማችንንም ተቀብሏል እንዳለ ኢሳይያስ በቅዱስ መስቀሉ ኃይል ሁላችንም ይጠብቀን። ወስብሐት ለእግዚአብሔር።